ቅዱስ ሩፋኤል ይኸውልህ የሰራውን ተአምር ልናገር ነው የደወልኩትኝ። ትናንትና ከትናንት ወዲያ የኪዳነ ምሕረት ዕለት ከሞት ነው የተረፍኩት። እግዚአብሔር እንኳን አተረፈሽ። ከምን ተረፍሽ? በጣም በስማ መምህር የሚገርም ነገር ኢትዮጵያ መጥቼ ነበርና እሺ እና ሰርግ አድርጌ ነበር የተመለስኩት። በዚህ አጋጣሚ ለምዕመናኖች አንድ መናገር የምፈልገው ምንድነው ብዙ ጊዜ ሰማለሁኝ ጸሎት አድርጌ ሰይፈ ስላሴን ልጸልይ ሰይፈ መለኮትን ልጸልይ ይሄኛውን ልጸልይ እንላለን ብዙዎቻችን ማለት ነውና እሱ አይደለም የእምነት ጉዳይ ነው። አባታችን ሆይ ከተባለ ክርስቶስ ይቆማል። በቃ እኔ ያንን አይቻለሁኝ። በጣም ይገርማል። እና እግዚአብሔር ማለት ነው መምህር አገር ቤት መጥቼ ቅዱስ ሩፋኤል ከሰርጌ ጀምሮ እስክመለስ ድረስ የሰራልኝ ተአምር አስደናቂ። ጠዋት ነግሬው ማታ ነው በቃ መልስ ራሱ የሰጠኝ ነው ብለህና ይሄ ትዳሬ ደግሞ በደብተራ ማለት ነው የፈረሰ የነበረ ትዳር በአንተ ያው በትምህርቱ ተምሬ ሰግጄ ነው ትዳሬን የመለስኩት። እንደው እግዚአብሔር እልል ብለው ቢያመሰግኑልኝ ደስ ይለኛል። ደብተራ የገባበት ትዳር እግዚአብሔር ይመስገን። አንተ እንደ ምክንያት ብትሆን አንተ እንደውም እላለሁ እንደውም መምህር ተስፋዬ እኮ ሲጀመር መመስገንም እድለኛ ሰው ነው፣ መመስገንም የለበትም። ለምን እግዚአብሔር መርጦ አስቀምጦት እሱ ስራውን ነው የሚሰራው። አንተ ተመርጠህ ነው። ለምን መሰለህ እግዚአብሔር አንተ እንደውም እግዚአብሔር እየባረከ ስራ ሰጥቶሃል። የእሱን ስራ እየሰራህ ነው እና ክብሩን የሚወስደው ፈጣሪ ነው። እግዚአብሔር ክብሩን ይውሰድ። እሺ አሜን አሜን። እና ይኸውልህ በቀደም ለታ የኪዳነ ምሕረት ቀን በቃ ከኢትዮጵያ ኦልሬዲ ጸበልም ተጠምቄ ነው የተመለስኩት። እና እንዳልኩህ ትዳር ብዙ ጊዜ ሰዎች ሲያወሩም ሁሉ እከታተልሃለሁ ሰማለሁና አልቻልኩም ማረግ አቃተኝ ይባላል። የሚባል ነገር ግን የለም። እንደተማርኩት ከሆነ ሰው ከሰገደ ከጸለየ ከተንበረከከ ከተማጸነ ቅዱሳን መላእክታቶች ከጎናችን ናቸው። ይሄን ተምሬያለሁ። በትክክል በጣም እና አልቻልኩም የሚባል ነገር የለም። አልቻልኩም የሚያስብለው ያው የራሱ የአጅሬ ስራ ነው እንጂ እግዚአብሔር ሊፈትን ሊቆነጥጠን ሲፈልግ ላይመልስልን ይችላል። በእርግጥ ግን የተደረገልን ነገር ግን ብዙ ነው። እኔ አሁን ክርስቲያን የሆንኩትኝ ከ2 ዓመት በኋላ ነው ብዬ ነው ማስበው። ስግደት፣ ጾም፣ ጸሎት የጀመርኩት አሁን 2 ዓመት ሆኔ። በሚገርም ሁኔታ አንተ ላይ መስክሬ ስወርድ እህቴን ላይክ እንደ የሞት መንፈስ ነገር ያዛት ታውቃለህ? ማለት እንዴት ማለት ከአንተ ጋር መሰከርኩኝ እግዚአብሔር እንዲያረጋልኝ ምናምን ብዬ መስክሬ አንተ መስክሬ ስልኩ ሲዘጋ እዛ ጋር እሷ ጣር ያዛት። ዛር ስለሆነ ስለሚያገናኛችሁ ተናደደ ማለት ነው። በጣም ተናደደ። ከዛ ምን ሆነሽ ነው ስላት ጸሎት አድርጊልኝ እንዲህ ለሆነ በቃ ማውራት እስኪያቀጣት። ከዛ መዝሙር 22ን ማለት ስጀምር ወደ ነፍሷ መመለስ ጀመረች። እሰይ እግዚአብሔር እረኛዬ ነው። በቃ እግዚአብሔር እረኛዬ ነው፣ የሚያሳጣኝ ነገር የለም። በሞት መካከል እንኳን ብሄድ እሱ ከኔ ጋር ነውና ሞትንም አልፈራ። በቃ ያንን ማለት ስጀምር ወዲያውኑ እሷ ወደ ነፍሷ ተመለሰች ማለት ነውና ከዛ በኋላ ምን አለኝ መሰለህ ጭንቅላቴ ላይ ተሳስተሽ እዛ ስልክ ላይ አትደውይ። አንደኛ ያወራሹ ነገር ደስ አይልም። ሁለተኛ ነገር ደግሞ መምህር ተስፋዬ ራሱ ደስ ብሎት አልሰማሽም። በቃ የመሰከርሽው ምስክርነት ደስ አይልምና እንደዛ አይነት ስሜት በጣም ደጋግሜ ይሰማኛልና መልሶም ደግሞ መደወል የመሳት ሞክራለሁ። ግን ተዋሉ ምንድነው ለምን እንደዛ ሆነ ብዬ እንኳን ሳማክር እንዴ ምስክርነትን የማይወደው መንፈስ ነውና በተቻለሽ አቅም ደግመሽ ነው እንደው መደወል ያለብሽ። ይሄ የሆነ መቼ መሰለህ አሁን ከ4 ወር በኋላ ነው ደግሜ ደወልኩትና እንደዚህ ላይቭ የገባሁት ነው ማለት አይ እንትኑ አንቺ ውስጥ ያለውን ስሜቱን አዳምጠሹ መልሰሽ መላልሰሽ ያለውን ስሜት ለመረዳትና ይሄ ነገር እንዴት ነው ብለሽ ማሰብሽ ጥሩ ሆኖ ሳለ ግን በዛውም የሚያንሾካሽኮ መንፈስ ደግሞ ለማወቅና የኔ ነው ሐሳብ የእግዚአብሔር ነው የመንፈስ ቅዱስ ነው የርኩስ መንፈስ ነው የሚለው ነገር ለይተሽ ለማወቅ የምታረጊው ነገር የበለጠ በጣም ብርቱ ነው እኮ የሚያደርገው። እንደዚህ አይነት ሐሳብ እኮ ጥሩ ነው ራስን ቼክ ማድረግ። በጣም መንፈሱ ማለት መስማት አልቻልኩም። ራሴ የተቀዳውትን መልሼ ድምጽሽ ጩኸትሽ ራሱ ሲያስጠላ ይለኛል ጆሮዬ ላይ ነው። ወይኔ ውርደት ነው ለካ እንደዚህ ሰራሁት ውርድ እግዚአብሔርን የተናገርኩት ለምን ግን እላለሁ ደግሞ መልሼ ማለት ነውና ግን
ቅዱስ ሩፋኤል ይኸውልህ ትዳር መልሶልኛል። አሁን ኢትዮጵያ ላይ አንድ ያደረገልኝን ተአምር ልንገርህና ያው ለምስጋና ነው እኔ ዛሬ ደወልኩት። የምጠይቀው ጥያቄ የለኝም እግዚአብሔርን ዛሬ ሩፋኤልን ተማጽኛው ነው። ቅዱስ ሩፋኤል አንተ ሁሌ ትናገራለህ፣ በአንተ ነው ቅዱስ ሩፋኤልን ያወቅኩት ማለት እንደዚሁ በደንብ ሞር መማጸንን የተማርኩትኝ ከዚሁ ከትምህርቱ ነውና ወይ ቅዱስ ሩፋኤል ምን ሆንኩ መሰለ እንግዲህ ኢትዮጵያ ባለቤቴ ቀድሞ ሄደና ያው አንዳንድ ነገር ለማስተካከል ቀድሞ ሄደ። መንፈሱ ዘጋጋ ብዙ ነገር መምህር ነገር ዘጋጋ። ያው ለሰርግ ነው፣ ሰርግ ከባድ ነገር ነው ምናምንና ብዙ ነገር ብቻ ዘጋጋ እና ይነግሩኛል ይሄ አልተሳካም። ይሄ 10 ቀን እሱ ቀድሞ የሄደበት ምክንያት ያው ሁለታችንም ውጭ ሀገር ነው የምንኖረውና 10 ቀን ቀድሞ ሄደው እሱ ሊያስተካክል ነው ቦታውን ማለት ነው። እና ይሄ ትዳር እንዳልኩ 1 አመት ባሌን አላወራው ነበር፣ ድምጹ እያስጠላኝ። ለምን የደብተራ መንፈስ ገብቶ ነበር መሀል ላይ ሊለየን ማለት ነው። ልጅ አለን በመሀል ያው ትዳሩን ሰርግ የምናደርገው ከዛ በኋላ በቃ እንትን ብለን ስለነበረ እና ያ ከባዱ መንፈስ የተመታው ከስግደት በኋላ ከጸሎት በኋላ ለምን ጠላሁት ማለት ጀመርኩኝ እኔ ማለት ነው። እና መጠየቅ ጀመርኩ። ከዛ በኋላ ኖርማል ሰው እየሆንኩ መጣሁ። ከዛ ወደ ጋብቻው እስቲ በቃ ሰርግና ረጅም አመት የሚገርምህ የልጅነት ነው የ10 ምን አመት ጓደኝነት ነው እንግዲህ የ10 አመት ረጅም ጊዜ ነው 16 አመት የ10 አመት ልጅ አለኝ አሁን። አዎ የ16 አመት ልጅ እያለሁ ነው የሚያውቀኝ። በጣም ትንሽ ልጅ ሆኜ ነው እና በጣም ቅንና መልካም ሰው ነው። በቃ የቤተክርስቲያን እግዚአብሔር የሰጠኝ ሰው ነው። በቃ እኔ እንደሱ አይነት በምድር ላይ የለም ብዬ ነው እና ሰይጣን ሊነጥቀኝ ግን መሀል ላይ መጥቶ ነበር። ከዛ ይሄን ትምህርት ያው ስጀምር ስሰግድ ምናምን ወደ ተስማማንና ወደ ጋብቻ በቃ ኢትዮጵያ እንሂድ ተባለ። ኢትዮጵያ መጣ፣ እሱ መጣ፣ አላስተካከለውም። አርግ የምፈልገውን ነገር ሳያደርግ እንትን አለ። ለምን ገባኝ። ቤት ነበረን የፈለኩትኝ ቤት አስተካክላችሁ ከመምህር ተስፋዬ ጋር የጸሎት ቦታ ገዝታችሁ ምሰግድበት በቃ እኔ አምልኮ ስግደቴን የማረግበትን ቦታ እፈልጋለሁ። ኢትዮጵያ ስመጣ የተረዳሁት ኢትዮጵያ ውስጥ ያለ ህዝብ እንደዚህ ውጭ ሀገር እንደሚኖር አይደለም። አራን ለምጣት ተነስቶ ቃና ይከፈታል ምናምን ነው የለም። በቃ ይሄ እዚህ እንደምንኖረው አይደለም። እዛ የሚኖረው ሰው ኮምፕሊትሊ ሌላ ሰው ነው። ውጭ ያለው እኮ የነቃ ነው። ዛሬ የለቀቁት ገጠመኝ ራሱ ውጭ ሀገር ያሉ ሰዎች ስለነቁ ነው። ኢትዮጵያ ውስጥ ያሉትን ያነቁልኝ እኮ ወይ በስማም መምህር። አረ በቃ እንደ አንቺ ደግሞ በቃ አታካብጂ። አይ በቃ ካላካብድም እኔ ራሴን አረጋለሁ። እኔ ቫኬሽን ምናምን አይደለም የመጣሁት። በቃ አምላኬን አንደኛም ላመሰግንም ነው ብዬ ዞሮ ብቻ ብዙ ነገሮች ነበሩ። ከዛ ሆቴል ምን አረገ ቤቱን አሳጥቶኝ ሆቴል አሳረፈኝ መንፈሱ። ይኸውልህ መጀመሪያ ቀድሹ በሙሉ ምንም ሳይሳካ ሆቴል አረፍሽ ማለት ነው። ምንም አንድ ነገር ሳይስተካከል ሆቴል አረፍኩኝ። ሆቴል ማረፌን ሳይ ልብ ያዘነና ምን አረኩ መሰለ ጠዋት ኢትዮጵያ 12 ሰዓት ነው የገባሁት። ገባሁ ሆቴል ያዙልኝ አረፍኩ ምናምን። ከዛ ያረፍኩት ቅዱስ ሩፋኤል ቤተክርስቲያን አካባቢ ነው ቦታው ሆቴሉ ማለት ነው። ከዛ ትንሽ ካረፍኩ በኋላ ቅዱስ ሩፋኤል ጋር ወሰዱኝ ቤተክርስቲያን አልኩኝ። የሚገርምህ ቀሚስና ነጠላ ገዝታችሁ ነው ተብለው እንኳን ቀሚስ ብቻ ገዝተው መጡ፣ ነጠላ የለም እንዴ። በቃ ፈተናውን በቃ ፍልሚያው በጣም ከባድ ነበረ። ከዛ እሺ ብዬ ነጠላ እንትን አልኩኝና ሄድኩ ሩፋኤል። ቅዱስ ሩፋኤል ቤተክርስቲያን ስደርስ መምህር የቅዱስ ሩፋኤል ግቢ እየተጠረገ ነበር። እንግዲህ ስብከት አላቸው ፕሮግራምና እናቶች ግቢ ይጠርጋሉ። ይሄ ቅዱስ ሩፋኤል ያደረገልኝን ተአምር ነው የምናገረውና እናቴ እስኪ እሱን መጥረጊያ ይስጡኝ ብዬ ዝናብ እያንጠባጠበ ነው መምህር የቅዱስ ሩፋኤልን ግቢ መጥረግ ጀመርኩ። ናታኒ ታናሽ አገልጋይ አዎ ቅዱስ ሩፋኤል ይሄው እንዴ ያልኩትኝ እውነቴን ነው። ሁለቱም ባዘላላ ነው ከንባዬ ካይኔ የፈሰሰው። ቅዱስ ሩፋኤል በሬ ላይ የመጣብኝን ችግር ጠርገህ ጣልልኝ ብዬ ቆሻሻውን ፍስ አርጌ ፌስታል ውስጥ ጥዬ ለቅዱስ ሩፋኤል ነገር ይወጣው። በጣም ደስ ማታ ወደ ቤቴ ስገባ ስልክ ተደወለ። ለማታ ተደወለ ስልክ ለህቴ። እሺ ከዛ ሄሎ ትላታለች። የምትደውለው ማነች? ጓደኛዋ። እኔ የምልሽ እንትን ስልክ ማን ነው? ምን ላግዛችሁ? ደውላ ማጣቅ መምህር ስትነግረኝ ሲስተር ደውላ አጣቅም ጭራሽ አለች። እና ስልክ ተደውልና ትላታለች ምን ላግዛችሁ? አይ እባክሽን እህቴ እኮ እንደዚህ አጣች። ኧረ
ምን ችግር አለ ታዲያ? ቤቱን እኔ እለቅላታለሁ፣ እናቴ ጋር ሄዳለሁ፣ ቤቱን እኔ እለቅላታለች። የራሷን ቤት ማለት ነው። የሚገርም ነው። ከዛ ብቻ ከዛ በኋላ ያለውን ደግሞ ልንገርክ። ቤቱ እሺ ብዬ ደግሞ ቤቱን ላይ ሲሄድ ከባለቤቴ ጋር ነው። ቤቱ የት ቢሆን ጥሩ ነው? ቅዱስ ሩፋኤል ቤተክርስቲያኑ እዛ ጋር ነው። ቤቷ እዛ ጋር ነው። ቅዳሴ ትሰማለህ። ቤት ቁጭ ብለህ ሜታ ቤት ቁጭ ብለህ ራሱ የቅዱስ ሩፋኤል ሁሉ ነገር ይሰማል። በጣም ደስ ይላል። ቀስ እያለ እያቀረበች ነው። ቀስ እያለ እዛው ነግረሽው ለካ እሱ አካባቢው ላይ ቤት እያየ ነበረ ማለት ነው። በቃ እንዳልከው ነው የሆነው። ከዛ ደግሞ ቤቱ ስንገባ እሷ ደግሞ ትንሽ ሀዘን ደርሶባት ነበር። ቤቱ የጸዳ ምናምን አልነበረም እና ልክ ቤቱ ስንገባ ባለቤቴ ሳየው እንዴ ኧረ እኔ እኮ ንጹህ ነገር ነው ስፈልግ የነበረው ይሄ ንጹህ አይደለም ምናምን አለ። አይ እስቲ እንየው። ለማንኛውም ቤቱ ግራውንድ ፕላስ 1 ነው። ወደ 6 ምናምን ክፍል አለው። አስብ እንግዲህ በጣም ትልቅ ነው ቤቱ እና አስጎበኘችን። ምን ቢሆን ጥሩ ነው? ላይ ደረጃ ወጥቼ ስገባ ምን ባገኝ ጥሩ ነው? ሙሉ ሴትዮዋ ሙሉ ቤቷ የጸሎት ቤት አላት። የተደረደረ ስዕል አድኖ ያለው ምን በቃ ሙሉ። አንቺማ ዝም ብሎ አንከብክቦ ነው አውሮፕላን ነው እንጂ የታየሽ ወይ የሄድሽው ዝም ብለሽ ራሱ ጨራርሶ ነው የጠበቀሽ። ያልሽው አንቺ ካልሽው በላይ የራሱን ቤት አዘጋጅቶ ነው የጠበቀሽ። እግዚአብሔር ይስጥ። ያ ነው የሆነው በቃ መምህር ሜቢ አንቺ ባልሽው መንገድ ሄዶ ቢሆን ኖሮ ችግር ሊገጥምሽ ስለሚችል ራሱ ነው እየጎተተ የወሰደሽ ማለት ነው። በቃ እግዚአብሔር ይስጥ። እዛ ደረስኩና ባሌ ንጹህ አይደለም እናስብበት ሲልኝ አይ ይቅርታ አልኩት። እኔ ቅዱስ ሩፋኤል ነው ይሄንን ቤት የሰጠኝ ጸሎት ቤት ያለው ቤት ብዬ ነበረ። እናንተ አላገኛችሁትም። እኔ ጠዋት ነግሬው ማታ የሰጠኝ እሱ ነው። በፍጹም ይሄን ቤት አልተውም አልኩ። ሰርጌም ከዛ ቤት ነው የወጣሁት። ቅዱስ ሩፋኤል ቤተክርስቲያን ተሳልሜ ነው ያለፍኩት። አባት ነበሩ እንደኔ ሆነው ሁሉ ነገር ደስ በሚል ግን ተናጭተው ነበረ። ቄደር አጠመቁኝ። በቃ ደስ ብሎኝ የተመለስኩት። መምህር አንተንም ለማግኘት ሞከርኩ አልተቻለም። ግን አልኩኝ በቃ የተሰጠኝን አመስግኜ መመለስ ነው ብዬ አባም አገኘኋቸው። ቄደር ያጠመቁን ባሌንም እኔንም እሳቸው ናቸው እና የሚገርም ነው። እዛው ሙሽሮሽ እዛው ከበሩ እንትን ብሎሽ በቃ መጣሽ ማለት ነው። ይገርማል እኮ ይራሱ። አዎ ከዛ ሁለተኛው ተአምር ደግሞ ልንገርክ። ልጄ ውጭ ሀገር ነው የተወለደው። ከዚህ ቀደም አንስቼው ነበረ። ሩፋኤልን አትጥሪው ሩፋኤል የኔ ነው ይለኝ ነበረ ልጄ። በቃ ሩፋኤል አንቺ አይደለም አንቺ ሌሎች ገብርኤልን ሚካኤልን ውሰጂ፣ ቅዱስ ሩፋኤል ግን የኔ ነው ይለኝ ነበርና የልጄ ሩፋኤል እያልኩ ነው የምማጸነው። ራሱ ስማጸን አዎ ደስ ይላል። የልጄ ቅዱስ ሩፋኤል። ከዛ ተጠመቅ ጸበል ስለው እንዴ አለኝ። እንዴት አይነት ባህል ነው ያላችሁ? እኔ እንደዚህ አይነት ማለት ራቁት እዚህ ሀገር ያው ያደጉ ልጆች ትንሽ ያስቸግራል እና እኔ እንደዚህ አይነት ነገር ኮንፈርት አልሆንም። ይቅርታ ሌላ ነገር አረጋለሁ ይሰግዳል ምናምን፣ ይሄንን ግን በፍጹም ልቀበል አልችልም ማለት መንፈሱ ያው ትግል ስለነበረ ልጅህ ነው ቅዱስ ሩፋኤል አንተ እንደምታረጋ አርገው። ይሄንን ያልኩት አስጠምቀው ብና አለ ልጅህ ነው እንደምታረጋ አርገው ይሄ አንድ ቀን ማታ ነገርኩት። ኔክስት ዴይ ብድግ አለ ራሱ 3 ቀን ተጠመቀ ቅዱስ ሩፋኤል። የሚገርም ነው። እኔ ማለት ሩፋኤል ስትይ የነበረው የተገናኘ ከአንቺ ጋር የተገናኘ ጉዳይ አለ? የሆነ አቀለሽ የመጣሽበት ጉዳይ ነበረ? አይደለም። ቅዱስ ሩፋኤልን ይኸውልህ ከዚህ ቀደም እንዳልኩ ትምህርት ስማር አንተ ላይ ማለት ነው ጸሎት ማድረግ ስንጀምር ምን አለኝ ልጄ እዚህ ከላይ ጣራ ላይ የቅዱስ ሩፋኤልን ስዕል አየሁት ይለኝ ነበር እንደዚሁ። እና ቅዱስ ሩፋኤልን አጥብቃችሁት ያዙት ስትል ሰማሃለሁ። አቡነ እንደዚህ ማለት ቅዱሳን መላእክቶችን ያዙት። ያው አንተ ተማርካትን ትምህርት ፎሎ ማለት በደንብ እኔ እምነቱ ነው የነበረኝ በደንብ ያው እግዚአብሔርን አምናለሁ። ነብይን በጣም ማጸናለሁ። ግን ለዚህ ነው ቅዱስ ሩፋኤልን ግን በጣም በፍቅር ትጠራዋለህ አንተና ፍቅሩ የሚያድርብህ የለም ቅዱስ ሩፋኤል። ከዛ ደግሞ እናት አሉኝ ሙሃይ ናቸውና እንደዚህ ብዬ ምናምን ስላቸው እስቲ ቅዱስ ሩፋኤልን ጸሎት መልካ አንብቢ ማለት ጀመሩ እሳቸው። እሺ እና በዛ የቅዱስ ሩፋኤልን እንትኑ አደረብኝና በጣም ስማጸነው ያው ብዙ ነገር ያደርግልኛል እና ለዛ ነው ያው የቅዱስ ሩፋኤልን በቃ አንተ ዳረኝ። ለምን ፈተና ነበረው እንዳልኩ በመሀላችን ብዙ ከባድ። እኔ አሁን የተረዳሁት ካንቺ በጣም ደስ የሚለው ነገር ልክ ስትነግሪው
ወዲያው የሚያረግበት ምክንያቱ እንድትነግሪው ራሱ ያነሳሳሻል። ሊያደርግልሽ ያቀደው ነገር ስላለ ከአፍሽ ቃሉ መውጣት ስላለበት እንጂ መጀመሪያ ቀድሞ ሊያደርግልሽ ያስበው ነገር አለ ማለት ነው። አንዳንድ ሰዎች ወዲያው ይሰማኛል ይላሉ። ሊያደርግልን ስላሰበና ከምንለፋው ልፋት ከየዋህነት በእርግጥ ሰው በድካሙ በጸሎቱ በስግደቱ አይደለም እግዚአብሔርን የበለጠ አስደስቶት አይደለም እግዚአብሔር የሚሰማን ቸርነቱም አለበት 60 እና 70% ቸርነቱ የተቀረችው ደግሞ ግዳጅና ድርሻ የውዴታና ግዴታ ይባላል በነጻ ፈቃዳችን የምናመልከው አምልኮ ነው የበለጠ ስራ የሚሰራውና ግን ፐርሰንቱ ምንም 30 እና 40 ቢሆንም እግዚአብሔር የኛን ነጻ ፈቃድ ሳይሰማ ምንም ነገር ስለማያደርግልን እባክህ እኔን አድርግልኝ ስትይው ካፍሽ ቃሉ እንዲወጣ ስለተፈለገ እንጂ ሊያደርግልሽ መጀመሪያ ማስበው ነበር ማለት ነው። በጣም እኔ በቃ በሚገርም ሁኔታ የቅዱስ ሩፋኤልን ካንተ በኋላ ማለት ነው አማቼ ደግሞ ሲነግሩኝ ከሀገር ስትወጪ የዛሬ ረጅ ላይ 10 ዓመት 10 ምናምን ዓመት በፊት አልነገርኩሽም እንጂ በርሽ ላይ ቅዱስ ሩፋኤልን ጸበል ረጭቼ ነበር አሉ። እየተከተለሽ ሄዶ እሱ ነው ማለት ነው እንዴ መምህር አይገርምም? ይሄ የመጨረሻ ትልቁ መደምደሚያ ነው። በነገራችን ላይ የኔት ከዚህ ሳስተምር ሩፋኤል እንደ ወዳጅ እንደ ጓደኛ ሆኖ ልክ በመጽሐፈ ጦቢት ለጦቢያ እንዴት ተከትሎት እንደሄደ እንዴት አድርጎ እንደ ጓደኛ ያዋራው ሄዶ መጨረሻ ላይ ወለተ ራጉኤል ወይም ደግሞ ሳራ ነው ርብቃ የምትባል አንዲት ሚስት የምትሆነው ጋር ሲደርስ ነው መጨረሻ ላይ የአባቱን አይን ሲያበራ የጦቢትን አይን ሲያበራ ግልጥ አድርጎ ክንፉን ዘርግቶ እኔ ቅዱስ ሩፋኤል ነኝ ብሎ ስሙን አስረግጦ ሄደው እንጂ እስከዛ ሰዓት ድረስ ጓደኛና ወዳጅ ሆኖ ነበር ሄደው። ብዙ ሰዎች ደግሞ በቴሌግራም ቮይስም ጽሁፍም የሚልኩልኝ ሰዎች መምህር ያልከው ነገር ትክክል ነው እንደ ጓደኛ ሆኖ በህልም አየዋለሁ እንደ ወዳጅ ሆኖ በጆሮዬ ሲያወራ ሰማዋለሁ መልካ ሩፋኤል ጸልዬ ነው የወጣሁት ይሄ ነገር እውነት ነው ይሉኛል። አድርጊ የሚለኝን ሳደርግ ይሳካልና አንዳንድ ጊዜ ስሜቴ በጣም ሲረበሽ ይሄ ነገር ዲያብሎስ ሲሆን እንዴ ወይስ ሩፋኤል ነው ብዬ ቅዱስ ሩፋኤል አንተ ኮንክ ከፊት ለፊት ያለው ነገር አሳካ ብዬ ስፈጽመው ኢየሱስ ስራ መሆኑን አውቃለሁ ይላልና ብዙ ጊዜ እንደ ጓደኛ ነው ድምጽ አሰምቶ ወይም ደግሞ በአካልም በምናብም የመከሰት ባህሪ ያለው እና ይለያል። ቅዱስ ሩፋኤል ዝም ብዬ አይደለም መጣ በዚህ እኮ አላለቀም። መቻለቀ የቅዱስ ሩፋኤል ታምር መቻለቀ ብለህ ነው መምህር። ከዛ ደግሞ ተማጸንኩኝ ምን ብዙ ጊዜ እግዚአብሔር የኔ ጸሎቴን የሚሰማው በብዛት እኔ ለኔ ችግር የለውም ለሰው ብዬ ጸሎት ሳደርግ ጌታ ሆይ እርዳኝ ብዬ ካለቀስኩ ይሳካልኛል በብዛት የሰው ጸሎት ነው እና ምን ተማጸንኩት መሰለ ቅዱስ ሩፋኤል በህልሜ ያ የሆነች ለጓደኛዬ ህልም አየሁኝና ያ ህልም ምን መሰለክ ይጂና ድምጽ ነው መሰማው ያ ድምጽ ምን ይላል መሰለህ የመልካ ሩፋኤልን አንብቢ በያት ይሄን ብቻ ነው እና ድምጽ ነው የመጣው ምን እንደነበረ አላውቅም እና ሄደሽ መንገር አለብሽ እና እቺ ልጅ ግን የሚገርም ነገር ልጅ እምቢሏት ነበር 6 ዓመት እና ልጅቷ ደግሞ ስራ በዛብኝ ብላ መልካ ሩፋኤልን ትታው ነበር አንብባው አጣቀም ደነገጠች ይሄንን ስነግራት እንዴት በቃ የሚገርም ነው ምናምን ብላ ብቻ እንትን አለች። ከዛ ምን ብዬ ተሳልኩ መሰለ መምህር ቅዱስ ሩፋኤል ለሷ ልጅ ከጠህልኝ እግር አጥቤ የሰው እግር አጥቤ እዘክርሃለሁ አልኩት። ይሄንን ያልኩት በቃ እግር አጥቤ በቃ ምመኘው ዝቅ ብዬ ወርጄ እንደ አብርሃም ማህበር ላይ የሚመጡትን የሚዘከሩትን ሰዎች እግር አጥባለሁ ነው ማህበር ሳይሆን እዘክርሃለሁ ከዘከርኩ ቤቴ ከመጡ ሰዎች እግራቸውን አጥቤ ጎንበስ ብዬ እዘክርሃለሁ አልኩት። በጣም ደስ የሚል ስለት ነው እውነት የትህትና ስለት ነው እሱ ከገንዘብ ጋር ለም ጉዳዩ ከልብ ንጽህና ጋር ነው። እሺ ከዛ ይሄ ነገር የተሰጠው ለኔ ነው መምህር ለልጅቷ ሳይሆን ቅዱስ ሩፋኤል ልጅ የሰጠው ለኔ ነው። አሁን ነፍሰ ጡር ነኝ 3 ወር በስመ አብ ይገርማል። የሚቀድመው ያንቺ ነው ማለት ነው። ያንቺን ቤት ሳታይ አሁን ለምሳሌ ነብዩ ኤልሳን የተቀበለች አንዲት መበለት እሷ ቅዱሳንን ስትቀበል እሷ ቤት ውስጥ ናገባ ብላ ስትል እግዚአብሔር ደግሞ እቺ ሴት ምን አላት ብሎ በነብዩ ኤልሳ በኩል እስቲ ሂድና ምን እንደጎደላት ቼክ አድርግ እስቲ ሲለው ግያዝ ደግሞ ልጅ የላትም አለው። ስለዚህ ሴትዮዋ ልጅ የለኝም ስጠኝ አላለችም። ዝም ብላ ግን ቅዱሳንን ተቀበለች። የኛ ግዳጅ ስንወጣ እሱ ደግሞ
ለኛ መጀመሪያ ያስቀድማል። አንቺ አሁን ለጓደኛሽ የተመኘሽው ግን መጀመሪያ ጸሎቱ ምኑ ሁሉ የተዘጋጀው ለአንቺ ስለነበረ ለአንቺ ሰጠሽ፣ ለሷ ደግሞ አይቀርም። ከዛ ዘከርኩት እግር አጥቤ። ሰዎች ያው እዚያ ውጭ ሀገር ኧረ ምናምን ሲሉኝ ስለት ነው። እኔ እግር አጥቤ ያልኩትኝ የራሴን እንትን ለመፈጸም ነው ብያለሁኝ። እግር የማይታጠብ ሰው ያው ዝክሩ የማይበላም ያው ከቤቱ ይሄዳል ማለት ነው። ይሄ ነው እንግዲህ ህጉ። ህጉን ከፈጸማችሁ ትበላላችሁ፣ ህጉን ካልፈጸማችሁ ደግሞ ያው በረከቱ ለሁላችንም ነው። እናንተ ከበዳቸው ትንሽ እግራችሁ ልጠብ የሚለው ነገር ያው ውጭ ሀገር ተቀምጠሽ እንዴት እግር ታጥቢያለሽ ነው። ግን ጌታ ኢየሱስ ክርስቶስም ወርዶ እግር አጥቧል። እንኳን እኔ አንድ ኃጢአተኛ ነኝ እግር ባጥብ ምንም የሚደንቅ ነገር የለውም። አዎ በጣም የሚገርመው ነገር እግር ማጠብ ምን ያህል ትልቅ በረከት እንዳለው ብዙ ሰው አላወቀም። ገጠሜ ላይ ሳስተምር ሰምተሻል። አንዲት ልጅ የአባቷን የቤተሰብ እግሯን ስታጥብ መንፈሱ እናት ላይ ሆኖ በካልቾ ሲመታ ስትፈነገል ወደ ኋላ ዞር ቤት ከዚህ በእግር ማጠብ የተያዘ መንፈስ አለ። እኔ አውቃለሁ። እግር ስታጥብ ወዲያውኑ ልጅቷ ላይ ያለው ትህትና መንፈሷን ልጅቷን ገፈተራት። ያቺ መንፈሱ ተነስቶ ማለት አንድ ጓደኛዬ ላይ መንፈሱ ተናገረ። አንቺ እኮ አታፍሪም እንዴ ውጭ ሀገር ተቀምጠሽ እግር ታጥቢያለሽ ወይ? አታፍሪም ወይ? የዛኔ ነው እኔ በቃ አቃጠልሽኝ እግር አጠብሽ ሰው ሀገር ላይ ቁጭ ብለሽ አለና ይሄ ሆነ። ከዛ ምን ሆነ መሰለህ? ምን አልኩት መሰለህ? ደግሞ ቅዱስ ሩፋኤልን እንደዛ አይባልማ ማለት የምጠይቀው ነገር ሁሉ እግዚአብሔር ይሰጠኛል ማለት በተአምር ህይወቴ በተአምር የተሞላ ነው መምህር። በቃ አንዳንዴ አለቅሳለሁ። ማለቅሰው ምንድነው የደስታ ማለት እኔ እሱን ሳይገባኝ ብዙ ነገር ስላደረገልኝ ጌታ ሆይ ምን ይከፈልሃል እላለሁና በቃ ሁሉ የተደረገልኝ ነው። ፈተና በጣም ጥግ ድረስ ነው፣ ግን ብዙ ነገር ደግሞ የተደረገልኝ ነገር አለ በጣም ከሚገለጸው በላይ ነው። አንቺ እኔ በጣም አሁን ስሰማሽ በጣም ለየት ያለው እንትንሽ ምንድነው አመስጋኝ ስለሆንሽና በተደረገልሽ ደስተኛ ስለሆንሽ በጥቂት የታመነ በብዙ ይታመናል ይላልና ጥቂት የሆነችዋ ነገር ስለምትደሰትሽባት በተለይ በመንፈሳዊ በኩል አሁን አንዳንድ ሰዎች ሙጬ የሚባለው መንፈስ ያለባቸው ትንሹ ነገር ያናደዳቸዋል፣ ትንሹ ነገር ያስደስታቸዋል። በትንሹ ሰርፕራይዝ ቶሎ እርቅና ኩርፊያን ይተዋሉ ማለት ኩርፊያን ትተው ወደ እርቅ ይገባሉ። በጣም ትንሽ በምትባለዋ ደግሞ ቃላት ተሰምቷቸው በርዘግተው ኩርፎ የሚቀመጡ አሉና በመንፈሳዊ በኩል ሲሆን ነው በትንሹ ተደስቶ በትልቁ ማፈስ። አንዷ ይቅርታ ላቋርጥሽና ያዡና ሐሳብሽን እዚህ ባምቢስ የሚባል ታውቂያለሽ? ኡራኤል ጋር ከሱ ጀርባ ብዙዎች ያቋታል። ክልስ ናት እና እንደው ባክን በመሰክር ብላ ሁሉም ትበላሽና ካቶሊክ ነበረች። ቅርብ ጊዜ ነው ወደ ኦርቶዶክስ የተመለሰችው። በተደጋጋሚ ልጅ ስጠኝ ብላ ስትሳል ኡራኤል ሄዳ እኮ ነው እባክህ የኔ አባት ኡራኤል ልጅ ስጠኝ ብላ ስትል በህልሟ የሚታያት ኡራኤል ቤተክርስቲያን ውስጥ ሆና የሩፋኤል ስዕል ነው በህልሟ የሚታያት እና በተደጋጋሚ ልጅ ስታጫውት ድክ ሲል ታይና ልክ ልጅ በእጇ ልትይዘው ስትል ስልብ ብሎ ይጠፋባታል። ከዛ እንደገና አሁንም ደግሞ በህልሟ በሆነ ታለቅስ በየጊዜው ታለቅሳለች። ለምን እድሜዋ ልታርጥ ነው። ይሄ ሊሄድባት ነው እድሜዋ። በጣም ቆንጆ ናት። በጣም ትልቅ ይሄ በቃ ትልቅ ቦታ ላይ ያለች ሰው ነች። የሆነ የሚገርም ነገር ያለባትና እዛ አካባቢ የሆነ ሆቴል አለ። ምን ዲያና ምናምን የሚባል የፈረንሳይኛ ሆቴል አለ። ከራሱ ከማነሱ ከሙሉ ብርሃን ህንጻ ፊት ለፊት በስተጀርባ በኩል ከባምቢስ ጀርባ ማለት ነው። እዛ ሆቴል ላይ ሄዳ ቁጭ ብላ ሻይ የጠጣች በቃ ብቸኝነት ይሰማታል። በጣም በተደጋጋሚ ሚስኮል አገኛለሁ። አይዞሽ እኔ እኮ አሁን ልጅ ስጠኝ ብቻ አትበይው ሲሆን የጎደለ ነገር አለ እላታለሁ። እና ሁልጊዜ ግን ያላስተዋለችው ነገር አለ። ልክ ልጅ ስጠኝ ባለችበት ቅጽበት ውስጥ ጓደኛዋ በአመት 4 ጊዜ ነው ልጅ ስጠኝ ያለችው። በአመት ጓደኛዋ ታረግዛለች። ምንም እኮ ጭራሽ ልጅ እምቢ ብሏት የነበረች ሴት ነች። ጓደኛዋ ታረግዛለች፣ ትወልዳለች። 4 ልጆች እሷ ስጠኝ እያለች ሳይሰጣት ጓደኛዋ 4 አመት ብላ አረገዘች። እና እኔ አሁን ቅርብ ጊዜ ላይ ደውላ እያለቀሰች ምን አለች መሰለሽ? በህልሜ ጓደኛሽ ላይ የያዝሽውን ቂም ካስወገድሽ ላንቺ ሰጥሻለሁ። ለሷ መሰጣት የያዝሽባትን ቂም እንድታነሽ ነው። እንታረቅ ብላሽ ቤት መታ የዛሬ 7 አመት ምንድን ያልሻት አላት። በሰው ተመስሎ እኮ ነው። የቅዱስ ሩፋኤል አገልጋይ በግቢ ውስጥ ሆኖ እሷ ከኡራኤል ግቢ ውስጥ ሆና እሱ ደግሞ ከውጭ ሆኖ የሩፋኤል አገልጋይ ነው። ታውቀዋለች ደግሞ የሩፋኤል አገልጋይ ስለሽ የቤተ ክርስቲያኑ ሳይሆን የሩፋኤል ጸበል ሙሴ ነው፣ የጸበል ጻድቅ እና መጀመሪያ ታረቂያት ሂጂ
ለሷ የምሰጠው ካንቺ እየቀማው ለሷ የምሰጠው በጣም ስላሳዘንሻት ነው። ጓደኛሽ ልጅ የምትወልደው ያንቺን በረከት ነው። ስለዚህ ሂጂና ይቅርታ ብላሽ መጣ እንዳሳፈርሻት አሁን ደግሞ ሂጂና ይቅርታ ቢያት ከዛ ልጅ ሰጥሻለሁ አላት። በእውነት ከእንቅልፏ እንደተነሳች ሳትሄድ ጓደኛዋ ጋር በእናትህ አብረን ሂድ ፈራኋት አለችኝ። የሚገርም ነው። እሺ ብላ የምር ነው የምልሽ እሺ ብላ ይቅርታ አድርጊልኝ ለማለት ከስንት ጊዜ በኋላ እኮ ነው ስትሄድ ሴትዮዋ ወደ ውጭ ከበረረች 1 ወር ሆኗታል። እቺ ጓደኛዋ ማለት ነው ወደ ውጭ እንዴት በጣም ተናደደች። ልጅ አላገኝም ማለት ነው በጣም ተናደደች። እና ግድ የለሽም እንደ ተቀበልሽ ይቅርታ እንዳረግሻት ቁጠሪው። ለምን ሄደሻል፣ መተሽ በር አንኳኩተሻል። ይሄ በር ማለት የእሽታና የፈቃደኝነት በር ነው አልኳት። ከዛ 7 ቀን ሱባኤ ያዘች፣ መንታ ልጅ አረገዘች። በስማ ይሄ ምንድነው? አሁን አንቺ ለጓደኛሽ ስትጸልይ ለማን ሆነ? ላንቺ ለኔ። እንዲህ ነው ብዙ ጊዜ ለሀገር ስትጸልዩ፣ ለመንደር ለተለያዩ ሰዎች ስትጸልዩ ለእናንተ ይሰጣችኋል የሚባለው። ይቺኛዋ ደግሞ ልቧን ሳታጸዳ ለራሷ ስትጸልይ የያዘችባት ያ ቂም የያዘችበት ዋጋ ከፈለች። 4 ልጅ ስጦታ አሰጠቻት፣ ለበጎ ሆነ። በጣም እና ደግሞ በጣም ከባድ በሆነ ህይወት ውስጥ እየኖረች ነው 4 ልጅ የወለደች ያቺኛዋ። አስቢው የኤችአይቪ በሽተኛ ሆና 4 ልጆች ግን ነፃ ናቸው። ወደ ውጭ ሀገር የሄደችበት መንገድ በራሱ በጣም የሚገርም ነው። በቃ ሌላ ታሪክ ነው እሱ። ታዩና እኔ አሁን ስትነግሪኝ ይሄ ታሪክ ትዝ ስላለኝ በጣም ቆይቷል። ትዝ ስላለኝ ነው አሁን የተናገርኩት፣ እንደ ምስክር እንዲሆንልኝ ነው።